የሆነ በጣም እዚህ በደል ደርሶ በኋላ ያፈቀረኝ ሰው እንጂ መርሳት የሚቻለው ይሄ ሁሉ በደል እንኳን አልሳብኝ እርሷ መርሳት አልቻልኩም። ከፍቅረኛ ጋር ተጣልተህ ነው? ምን እያደረግህ ነው? የምበርኪ ነው ሰው ሁላችሁም ፍቅሬ እንደ ቀልድ ነበር ያያችሁት። ሰማኛል አብርሽ፣ ካሁን በኋላ ይሄን በረኪና ጠጥቼ ድብን ነው ብላችሁ እንዲሁም ለጎለም አንድ ስራ ሰጠሁት። እንዴት ወረሃለ ይግሊ አይገርምሽም? ሰውየውን ብቸኛ አድርገው ሊገሉት በብረሌ ፈንክተው ነበር። አሁን ትቀልዳለህ እንዴ? ቆይ ቢገሉህስ ኖሮ? ቆይ ዛሬም ለራት ልትወጪ ነው? አረ እየገባሁኝ ነው እባክህ። ከኔ ጋር እንሂድ ስለ እምቢ ብለህ ይኸው ተደባድበህ መጣህልኝ። ግን ምንድን ነው የተፈጠረው? እስኪ እንዴት ነሽ? አለሁ። ያው ስራውን እስከምለምደው መድከም ይቀራል ብለህ ነው? ጥሩ ነው። ግን ሌላ የተሻለ ስራ ብታገኝ እርግጠኛ ነሽ? ግን አጭር ልብስ ምናምን ያስለብሷችሁ። አላመንከኝም ማለት ነው? ቆይ ለምን መታታየው? ለመጋበዝም ደርሰሽልኛል። እውነትም ሀብታም ሆነሽ። እስከዛሬ ልፋቴን እያየልኝ ነበር። አሁን ብርሃኑ ትብሎ እየሰራሽ ነው እንዴ? ለነገሩ ለአንተ ሁሉም ነገር ቲያትር እና ካልተ ነው። አይ ፍቅር ሲያመናቅር እንዴ! አንተ ደግሞ ቤሳት አሁን ስለ ሽሮ ፍትፍቱ ነው የምታስበው? አልመሽቷል ቶሎ ና ደግሞ ሄሎ፣ አረ ሄሎ ደግሞ ዛሬ ጋልሞ ምን ገጠመው? እንግዲህ በትህትና ዲራማ ውስጥ በጣም አዝናኝና ተጫዋች እንደዚሁም ደግሞ ሰክሮ ብዙ ቁም ነገሮችን ጣል ጣል የሚያደርግልን እና አዝናኛችን ሰው ነበረ። ግን በዛሬው ዕለት ያው በትህትና ዲራማ ውስጥ ያልታሰበ ነገር ተፈጥሯል ማለት ነው። መጨረሻ ላይ እንግዲህ አብርሽም እነሱን ለማስደንገጥ ይሁን ወይ ደግሞ ተመካክረው እነሱን ፕራንክ ለማድረግ የተደረገ ይሁን እንግዲህ ለእኛ ግልጽ ባይኖርልንም ነገር ግን አደጋ እንደደረሰበት እየተነገረን ይገኛል ማለት ነው። በዚህ ሰበብ እንግዲህ ግሌም በጣም እንደምትወደውና እንደምታፈቅረው እየታየባት ይገኛል። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ እያልኩኝ ለምታበረታቱኝ ውድና እየተከበራችሁ የቻናሌ ቤተሰቦች ምስጋናዬ ከልብ ነው። እንደዚሁም ላይክ የምታደርጉ ሰብስክራይብ የምታደርጉ ሁላችሁንም አመሰግናለሁ። አሁንም አብሮነታችሁ አይለኝ እያልኩኝ በአክብሮት ተጠይቃለሁ ማለት ነው። ትህትና ዲራማ ደስ የሚልና አስተማሪ ዲራማ በጣም ደግሞ ቁም ነገር የምናገኝበት በጣም እውነት ለመናገር በጣም ደስ የሚል የግፈኞችን ሰው ጥግ ህይወት ማናት ምንድናት በቃ በአጠቃላይ ሁሉን ነገር ቁልጭ አርግቶ የሚያሳያችሁ ነው ማለት ነው። በተለይ ደግሞ ወደ ትህትና ህይወት ስትሄዱ ከብዙ መከራ ከብዙ ጭንቅ በኋላ እንግዲህ ከሞት ያመለጠች ከሞት አፋፍ ላይ በሽርፍራፊ ሰከንዶች ውስጥ በህይወቷን ያተረፈች ናት ማለት ነው ትህትና። እሱ እንግዲህ በመድብል በአንድ ሰው ምክንያት ነው እና ብዙዎቻችሁ በሞት በጭንቀት ውስጥ ሞት አፋፍ ላይ በጭንቀት ውስጥ በቃ ይሄ ነገር አለቀልኝ ልሞት ነው ባያለችሁበት ጊዜ እንግዲህ ፈጣሪ መልካም ነገር ይጥልላችኋል እና ትህትናም እንግዲህ ያየነው ያ ነው። እንግዲህ መድብልን ጥሎላታል ማለት ነው ፈጣሪ። ከአውሬዎች እጅ ደግሞ አምልጣለች ማለት ነው። ነገር ግን አሁን ህይወት ቀጥሏል ከናብርሽ ቤት ጋር ተቀላቅላ። መድብልም እንግዲህ ህይወቷን የታደገላት ከእሷ ጋር ተገናኝቶም እንግዲህ እሱም ፍቅር እየተጫወተ ነበረ። እንደዚሁም ደግሞ በቃ እንደ እህቱ እያያት ማንኛውም ነገር ካጠገቧ ሆኖ ስራ ፈልጎ ስራ አስገብቷት አባቷ እንኳን ቢታመምላት ለአባቷ መታከሚያ ገንዘብ እየላከላት ይገኛል ማለት ነው። ትህትና በአሁን ላይ እንግዲህ ደስተኛ ሆና እየኖረች ነው የምትገኘው። ቢሆን ግን ህይወት ግራ አጋብታታለች። ምርጫ መምረጥ አቅቷታል። አንዳንድ ጊዜ ብዙ ምርጫዎች በህይወታችሁ ውስጥ ሲቀርቡላችሁ የትኛው መምረጥ እንዳለባችሁ ግራ ትጋባላችሁና አብርሽ እንግዲህ ካጠገቡ አለ። ሌላ ደግሞ መድብልም እንደዚሁም ገልሞም አሉና እነኚህ ሶስቱ ማንኛቸውን ልምረጥ በሚል ምክንያት እንግዲህ በጣም ግራ ተጋብታለች ነው። ተይ አንቺ ልጅ ተረጋጊ ራሴ እያለች እንግዲህ ራሷን እያረጋጋች ትገኛለች። ነገር ግን ምርጫዬ ገልሞ ነው ብላ ነበር። ለሶስቱም አንድ ፈተና አቅርባላቸዋለች። ያንን ፈተና ግን ያለፈው ገልሞ ብቻ ነው ሲመስለኝ እንግዲህ አሁን የግሌ ከጋልሞ ፉንቃ የገባላት ይመስላል። እሱም እንግዲህ ባለፈው ማንን ነው የምትወደው ሲባል ይሄ ሚስጥር ነው ከአብርሽ ውጭ ማንም ማየት የለበትም አደራ ነው በማለት እንግዲህ ለአብርሽ ብቻ ነበር ያሳየው። አብርሽ እንግዲህ በጣም የተገረመው ግን እውነትህን ነው እውነትህን ከዛችን አንተ ስሟን ከጣፍካ ሰውን ፍቅር ይዞሃል ነበር ያለው። እንግዲህ ጥርጣሬያቸውን ሁላችንም ግሌ ናት ብለን እናምናለን። ግሌ እንግዲህ
ትቆጣለይ እሱ ሲሰክር ሲለፋደድ አንተንማ በአንድ ጭልፋ መርዝ ነው ማሳረፈህ እያለች ትላለች። ነገር ግን ዛሬ ስልክ ደውሉላት እያወራት እያለ እንግዲህ የሆነ የመኪና ድምጥና ጩኸት ሰምታለች። በጣም ደንግጣለች። የሰማሁት ድምጥ ጥሩ ድምጥ አይደለም እያለች እንግዲህ እያለቀሰች ነው የምትገኘው። እሱም ስልኩ ዘግቷል። በተደጋጋሚ ቢደወልለትም ጋልሞ እንግዲህ ስልኩን እያነሳ አይደለም። ከአብርሽ ጋር ቆማ እያወራችሁ ነበር። አብርሽን በጣም ደንግጦ ምንድን ነው የተፈጠረው እንዴ አትናገሪም እንዴ እያለ እሱም ራሱ ጭንቀት ውስጥ ነበረ። ነገር ግን አላቅም መኪና ገጭቶታል ይመስለኛል። ጥሩ ድምፅ አልሰማውም። ጮኸዋልም መኪና የተጋጨም ይመስላል የገጨውም ይመስላል። አላቅም ወይኔ ገልሞዬ ምን ሆኖብኝ ይሆን ወይኔ ምን ሆኖ ይሆን እያለች ትገኛለች ማለት ነው። ነገር ግን ከዛ ቀደም ብላ ከአብርሽ ጋራ እያወራች ነበረ። ከእሱም ጋራ በጠዋት እንግዲህ ጥሩ ትዝታ አሳልፋ ነበረ። እንደዚሁ እንግዲህ እሱም አምሮብሻል ዛሬ ደግሞ ግብዣ ሄደሽ ነው እያላት ነበር ገልሞ። እሷም አዎ ዛሬማ እራት ግብዣ ነበረኝ አብረን እንሂድ ስልህ እምቢ ብለኸኝ ሄጄ እራት ተጋብዤ መጣሁ ነበር ያለችውና እሱማ እኔ እኮ የት ሄድሽ ብዬ ነው ደግሞ በጣም አምሮብሻል አንቺ ከሌለሽ እኮ እዚህ ቤት እኔ ማንም የሚያስታውሰኝ የለም እያላት ነበረ። ብትሳደቢም ብትቆጭም ያልሹንም ብትንከወከይም ጥሩ ሰው ነሽ እያላት እንግዲህ እያመሰገናትም እየሰደባትም እንግዲህ የተደበላለቀ ነው እንግዲህ ያየ ነውና እንደዚሁም እንግዲህ በቃ ሽሮዬን በጥብጭና አምጪልኝ ተቃጠልኩ እያላት ነበረ። እንደዚሁም ሰዎች ተጣልተው በወንበር ምክንያት እነሱን ልገላግል ስል በጠርሙስ አናቴን ብለው ገለውኝ ነበረ። ቀባሪ እንኳን አላገኝም እኔ ሰውን መቅበር ነው እንጂ ቀባሪ ማገኝ አይመስለኝም እያላት ነበረ። እሷ ግን እባክህ ይህንን መጠጥ ብትተው ምን ትሆናለህም እያለች ነበርና እሱ ግን መጠጥ ተው የምትይኝማ በፍጹም መጠጥ አልተውም ነበር ያለው። አንድ ቀን ብቻ መኪና እንዳይገጭህ ብዬ ፈራውልህ አስፋልት ላይ ነበር ያለችውና ባክሽን እንኳን አስፋልት ላይና ዜብራ ላይ ሲሄድ እንኳን ወዲህ ወዳለሁበት ነው መኪናቸውን እያበረሩ የሚመጡት ሊገጩኝ እኮ ነው ቤትሽ ድረስ እኮ አሳደውን የሚገጩሽ የዘመኑ መኪና ውስጥ ነበር ያላት። እና ይህንንስ እንደዚህ ብለሽ ከምታሟርችብኝ መኪና ብትገዛለህ ብትይኝ ጥሩ ነበር ያላትና እንግዲህ በሽሮዬን አምጪልኝ ነበር ያላት። እሷም እሺ በቃ ብላ እንግዲህ ሽሮ ልታመጣለት ስትሄድ ደውለውለት የተደባደቡት እንግዲህ ታረቀን ሲሉት ብቻችሁንማ መታረቅ የለባችሁም እኔም መጥጬ ፈንጠር መጠጣት አለብኝ መካካስማ አለብኝ ላንተ የተሰነዘረው ዱላ እኮ ነው እኔ ሊያረፈው ገላችሁ ነበር በማለት እንግዲህ ወደ እነሱ ጋር ሄዷል ማለት ነው። እሷ እንግዲህ ገልሞ ብላ ስትመጣ ገልሞ የሚባል የለም ልቅ ብሎ ሄዷል ማለት ነው። እና በጣም ተናዳ ሄዳ አለለ። አሁንም ደግሞ የሰውዬ እንደው ትርፍ ጨጓራና ጉበት ተገጥሞለት ይሁን እንዴ እያለች እንግዲህ እየተናደደች እና በራሷ እየተበሳጨች ነበረ። ነገር ግን ያው እሷ ከዛ ስወጣ ከአብርሽ ትገናኛለች። አብርሽም እንግዲህ የት ሄደሽ ነው ደግሞ ዛሬ የረፍት ቀንሽ እንዴት ነበር ቢላትም በጣም ደስ የሚል ጊዜን ያሳለፍኩት ደግሞ ከመድብል ጋር ያሳለፍኩት በጣም ወድጄዋለሁ። በጣም ጥሩ ሰው ነው፣ ሀብታም ነው፣ መልካም ሰው ነው፣ ተጫዋች ነው። በታይ ጥርስ በጥርስ ሆኜ ነው የዋልኩት ዛሬ አንድ እንኳን ጥርስ ያልተገጠነም ደግሞ ጨዋታ አዋቂ ነው። ለካ ዝም ብዬ ነው ብዙውን ጊዜ በማይረባ ነገር ጊዜን ያሳለፍኩት ከማይወደኝ ሰው ጋር ነበር ያለችው። እንግዲህ አብርሽን እየነካች ነው። እሱም በጣም ጥሩ ነው ማለት ከሱ ፍቅር ይዞሻል እሱ አፍቅሮሻል ማለት ነው። ትህትና ጉድ ሆነቻ ነበር ያለው። እቺ ነገርማ ልታወጣጣኝ ፈልጋ ነው አንተ ሰው አላልኩም። እኔ ወደድኩት ነው እንጂ አልኩት እሱ ወደደኝ አላልኩም። ደግሞ በአንድ ቀን በመገናኘታችን ያ ነገር ማድረጋቸውን የገረመኝ ነበር ያለችው። ይሄ ሁሉ ነገር እንግዲህ እያደረገች ያለችው አብርሽን ለማስቀናት ነው። አብርሽ ግን ወይ ፍንክች ማለት ነው። እሱም እንግዲህ መጨረሻ ላይ አይ አነጋገርሽ ሁሉ ምን እንዳሳላለኝም ታይትር የምትሰሪ ነው የምትመስለው ነበረትና አይ ዲራማና ፊልም አይሻልክም? አንቺ እኮ እኔ አጠገብ ስትደርሺ ሁልጊዜም ፍቅር እንደያዘሽ ነው። ብዙ ወንዶች የፍቅር ጥያቄ እንዳቀረቡልሽ ነው እኔ አጠገብ ስትደርሺ ሁሉም ወንዶች አፍቃሪዎችሽ ናቸው ነበር ያላትና እሷም እንግዲህ ኦኬ በእኔ ላይ ሙድ መያዝህ ነው ነበር ያለችው። ይልቁንስ ገልሞ እስካሁን አልመጣም ስትል እንግዲህ በዛ መሀል ነበር ስልኩ የተደወለውና ያው ሲደወል እንግዲህ ያው በጣም ተደናግጠዋል እዛ ቤት እንግዲህ ከመሳይም ጭምር ማለት ነው። መሳይም እንግዲህ እነሱን አይወዳቸውም፣ በጣም ይጠላቸው ነበር። በቃ በገንዘብ እነሱን ለመሸጥ ነበር ብዙ ጊዜ እንትን የሚሞክረውና ነገር ግን እሱም በጣም ተርበርብቶ ደንግጦ ነበረ። ስልኩን በተደጋጋሚ እየሞከረ ነበረ። ትህትናም እንግዲህ በጣም ደንግጣለች። ምንም አይሆንም እያለች እንግዲህ ነበረ።
በጣም ከባድ ነው። ያው እንግዲህ የግሌም እያለቀሰች ነበረ። አብርሽም አላቅም የሆነ ሰው ብቻ የተገጨ አሉ የተገጨ በጣም የተጎዳ ሰው አለ ማን እንደሆነ አልታወቀም በማለት ነበር ሄዱ። እንግዲህ እሱም ወጣ ሲል ስልኩ እየሰራ አይደለም፣ በጣም ተጨንቀዋል። እሱ ሳይሆን የማይቀር ሲሏት አይደለም ሌላ ሰው ነው በሉኝ እባካችሁ እያለች ነበረ የግሌና መጨረሻ ላይ ግን መታወቂያውን ይዞ እያለቀሰ ወደ ቤት ተመልሷል ማለት ነው። አብርሽ እውነት እሱ ነው ወይስ ይህንን ነገር አውቆ ነው ሙድ እያዙባቸው ያለው ይሆን የሚለው የሁላችንም ጥያቄ ነው። ገልሞ እንግዲህ ምንም መሆን የለበትም እንላለን። ድምጣችን ይሰማልን ማለት ነው። ገልሞ የቤቱ ድምቀት ነው። ምንም መሆን የለበትም ማለት ነው። ትህትና ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የአዘል ድራማ ነው ማለት ነው። እንግዲህ ሁሉም የአንድ እናትና የአንድ አባት ልጆች አይደሉም። ከተለያየ ቦታ ነው ተሰባስበው እዛ ያሉትና ነገር ግን ፍቅራቸው የሚያስቀና አንድነት በቃ ህብረት የሚታይበት ነው እና ትህትናም እንግዲህ አሁን ደስ በሚል ሁኔታ ወደ እነሱ ያው ወደ እነሱ ቤት ከገባች ጊዜ ጀምሮ ያው ስራ አግኝታ ስራዋን እየሰራች ትገኛለች። እንደዚሁም አባቷን እያሳከመች አባቷ እሷ ወደ ውጭ ሀገር ለመላክ የሸጠው ንብረት ሁሉ ለማስመለስ ሙከራ እያደረገች ነው የምትገኘው። እና በቃ እንግዲህ አብርሽ ያው መስተንግዶ ቤት ይቅርብሽም እያላት ነበረ። እሷ አይሆንም ጥሩ ቴፕም አለው እና ስለዚህ ምንም ችግር የለውም እዛ ነው የምሰራው ነበር ያለችው። እና አብርሽ ግን እንዴት ነው አጫጭር ልብስ መልበስ ምናምን የለም ወይ ነበር ያላት። እና እሷ አይ ምንም አይነት አጫጭር ልብስ መልበስ የለም ደግሞ ቲፕ ምናምንም ስለማገኝ ጥሩ ነው። ከዛሬ ጀምሮ አሁን ከእናንተ ጋር ተባብሬ የቤት ኪራይ መክፈል አለብኝ፣ የቀለብን ማዋጣት አለብኝ ነበር ያለችው። እና እሱ ግን ይሄ ነገር አይመስለኝም፣ አንቺ አሁን ብዙ ችግር አለብሽ፣ ደግሞ አባትሽም ታማሚ ነው፣ ብዙ የምታግዡ ነገር አለሽ ስለሆነ ስለዚህ ቢቀርብሽ እያላት ነበርና እሷ ግን አይ እብሱም መተጋገዝ አለብን እያለች ትገኛለች ማለት ነው። እሱም ከሆነ እሺ ብሏል ማለት ነው። ሌላው ደግሞ እንግዲህ ተንከሲስም ያው በረኪና ካልጠጣው እያለ ይገኛል አቶ ተንከሲስ ማለት ነው። በረኪና መጠጣት እንግዲህ በጣም ቀላል ነው እና ለሱ እንግዲህ ከዳጣ ጋር ቁጭ ብለው ነበር እና እሱም እኔ ራሴን አጠፋለሁ ጌጤ ከርታኛለች፣ ጌጤን ተነጥቅ ያለው እሷን አጥቼ ደግሞ መኖር አልችልም፣ ስለዚህ በረኪና ግጥም አድርጌ ነው የምጠጣው እያለ ነበር ዳጣም በረኪናውን ኬት አምጥታ ልትገዛ ነበር ያለችው። እና እሱ ግን በረኪናውን ካጠገቡ ውልቅ አርግቶ ይኸውልሽ ይሄን ጠጥቼ ነው የምገላግለው ነበር ያላትና እሷ እንግዲህ በጣም በመደንገጥ እንዴ ይሄ ልጅ ከኛ ከሴቶች እውነት ፍቅር ይዞት ነው እንዲ ያለችው። እንግዲህ አላመነችም። ተንከሲስን አጭር ሰው ፍቅር ይዘዋል ብላ አላሰበችም መሰለኝና እንዴ አጭር ሰው ፍቅር ይዘዋል እንዲ እውነት እንግዲህ አረ አጠጣም በፍጹም በማለት እንግዲህ አብርሽ ብላ እንግዲህ አብርሽን ጠርተዋለች ማለት ነው። አብርሽም ሲመጣ ኖ ተንከሲስ ምንም ነገር እንዳታረግ፣ የሰማኸው ነገር ሁሉ ውሸት ነው፣ ጌጤን እኔ ነኝ ውጭና ሂጂ ያልኳት መሳይም ደግሞ አንተን ለማናደድ ነው እንደዚህ የሚያደርገው እንጂ እሷ እኮ እኔ አልሄድም፣ ተንከሲስን ወደዋለሁ፣ አፈቅረዋለሁ፣ እንዲጎዳብኝ አልፈልግም ስትል እኔ ነኝ በግድ ውጭና ሂጂ ያልኳት ነበር ያለውና እውነትህን ነው ትወደኛለች፣ ጌጤ በጣም ትወደኛለች፣ እውነት ነው ነበር። አዎ እውነቴን ነው አምጦ በረኪናውን ብሎ እንግዲህ በረኪናውን ተቀብሎት ውሸቴን ነው ሁሉም ነገር፣ እንዴት ነው እንደዚህ ነገር የምታደርገው? እንዴት ነው እንደዚህ የምታስበው? ከእንግዲህ ወዲህ እኔ እናንተ ነን የምንጣለው እንደዚህ አይነት ነገር የምታስብ ከሆነ ነበር ያለውና አብርሽ እንግዲህ የቤቱ አለቃ ነው፣ ሁሉንም ሳስቦ የያዘ ያው መልካም አስተዳዳሪ ሆኖላቸዋል ማለት ነውና እንግዲህ ከመሳይ ጋርም ተኮራርፎ ነበረ። በዛ ምክንያት ያው እንዴት የኔ የሆነችውን ሴት ትወስድብኛለህ፣ እንዴት ትቀማኛለህ በማለት ማለት ነው። እና እሱም እንግዲህ እንዴት ተዋሸኛለህ፣ እሱ አልወደውም አላፈቅረውም ብላ ሄደች ብለክ እንዴት ነው የምትዋሸኝ እያለው ነበርና አብርሽ እኮ የነገረኝ ነገር እወደዋለሁ፣ አፈቅረዋለሁ፣ ከእሱ ተለይቼ መኖር አልችልም ብላለች። አብርሽ እንደዛ ነው ያለኝ፣ አንተ እንዴት ትዋሸኛለህ ብለው ይልቁንስ እኔ ሳይሆን የዋሸውክ አብርሽ ነው የዋሸክ ነበር ያለው። እሱም እንግዲህ አብርሽ ከች ብሎባቸዋል። አዎ እኔ ነኝ የዋሻውክ፣ ህይወትህን ለማትረፍ ምን ማድረግ ነበረብኝ? መዋሸት ነበረብኝ። ዝም ብለክና አዎ አውቃን ሄደችው ብለክ ህይወትህን ልታጠፋ ነበር፣ በረኪና ልጠጣ ነበር ነው ያለውና መጨረሻ ላይ ግን የገልሞ ህይወት እስቲ ምን ይሆን? እሱን የተገጨው ወይስ ደግሞ ፕራንክ እያደረጓቸው ነው ያሉት? የአብርሽ አለቃቀስ ያው ደስም አላለኝም ብዙ። መታወቂያው ግን ይዞ የመጣው በደም የተጨማለቀ ነው። ብቻ
ጋልሞ ነው ያለው። ያው ምንም እሱ ነው የተገጨው ሌላ ሰው ነው ብሎ የተናገረው ነገር የለም እና ገልሞ ምንም መሆን የለበትም። ድምጻችን ይሰማ ማለት ነው። የዛሬ ቪዲዮ የትሁትና ድራማ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮን ላይክ ማድረግ አትርሱ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ሁላችሁም ለምታበረታቱኝ ውድ የቻናሌ ቤተሰቦች ከልብ አመሰግናለሁ።